የሰያና አራው ይሄ ሰላም ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን እየተፈጠረው ያለውን ነገር ታውቃላችሁ። በጣም ከብዶኛል ከምላችሁ በላይ ባለፈውም እንደነገርኳችሁ የታዲ ጉዳይ በጣም ከምላችሁ በላይ ነው አሁን ላይ ያስጨነቀኝ ያለው። ምክንያቱም እሱም አልቀበልም እኔ የራሴ ሰው አለኝ እስከማለት የደረሰበት ጉዳይ ነውና እኔ ደግሞ ስቲል በቃ እሱን የራሴና የግሌ ማድረግ ነው ፈልገው፣ ግን እሱ ደግሞ ሊረዳኝ አልቻለም። ምን ማድረግ እንዳለብኝ በጣም ግራ ገብቶኛል በዚህ ሰዓት። በዚህ ስል እሱ አለ፣ በዚህ የቤተሰብ ጉዳይ አለ፣ በዚህ ደግሞ የጓደኛዬ ጉዳይ አለ። ጭራሽ ጸግሽ ደግሞ አስመሳይ ነሽ እስከማለት ደርሷል። ግን እንደዛ አይደለም። አስመሳይ ሆኜ ሳይሆን ያውም እኔ የራሴን ጥቅም ትቼ የጓደኛዬን አስቀድሜ ታዲንና እሷን ለማገናኘት በመከርኩበት እንደዚህ እስከማለት እስከመባል ደርሻለሁና ከምላችሁ በላይ በጣም ነው የከበደኝ በዚህ ሰዓት። አሁን ምን ማድረግ እንዳለብኝ ግራ ገብቶኛል። ጸግሽ ጋር ደውዬ ያለውን ነገር ሁሉንም ነገር ነግሬዋለሁ። መጣለውም ብሎኛል፣ ደውዬለታለሁ። ሁሉንም ነገር እንደተረዳኝ ተስፋ አደርጋለሁ። ከምላችሁ በላይ በጣም ከብዶኛል በዚህ ሰዓት፣ ከምላችሁ በላይ ማለት ነው። እኔ እንጃ ምን ብዬ ማስረዳት እንደምችል ራሱ አላውቅም። ከምላችሁ በላይ በጣም የከበደኝ ሰዓት ነው። እኔ ነገሮች እስካሁን በኖርኩበት እድሜ ድረስ ነገሮች እንደዚህ ከብደውኝ እንኳን አያውቁም። አሁን ላይ ያለሁበት ሁኔታ ራሱ በጣም ከባድና ጥሩ ሁኔታ ላይ አይደለሁም ያለሁት እና ምን ማለት እንዳለብኝ አላውቅም። ጸግሽን እየጠበኩት ነው። አሁን ቆሜ እዚህ ጋር ሆኜ ጸግሽን እየጠበኩት ነው። ደውዬለታለሁ እመጣለሁ ብሎኛል። ባይሆን እሱ ይምጣና ያለውን ነገር ቁጭ ብለን አውርቼው ያለውን ነገር ላስረዳውና ያለውን ነገር አብረን እናየው። ማታ በጨረቃ ቤቶች የተቆጡኝ የረሳሁ ቃል፣ ቤቶች የተቆጡኝ የረሳሁ ቃል፣ የጨረቃ ፈታይ የኮከብ አጠንጣኝ፣ የጨረቃ ፈታይ የኮከብ አጠንጣኝ፣ ህልም አላየህም ወይ ወደ አንተ ሲያመጣኝ፣ ህልም አላየህም ከፋቴን እምባዬ ሲያወራ፣ ድምፅ አልባ ቅኝቴን አንጀቴ ሲጋራ፣ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ። ምን አይነት ሐሳብ ነው የምታስቢው? እንደዛ እኮ አይደለም። ማናችሁም እኔን ለመረዳት ሳይሆን የራሳችሁን ስሜት ነው የምታዳምጡት። እሱም ቢሆን አንተም ቢሆን እኔን ለማዳመጥ ፍላጎት ያለው ሰው ማንም የለም። ምን ማለት ነው? እኔን ለማዳመጥ ፍቃደኛ አይደላችሁ? ምን ማለት ነው? ቆይ እስኪ እንዴት ነው የምታስቢው? የተማርሽ አይደለሽም? እንደዚህ አይነት ሐሳብ ይታሰባል? ሲጀምርስ ይቀጥልስ ደግሞ አንቺ ታዲዮስ ላይ መደረብ ያለብሽ ልጅ ነሽ እንዴ? እንደዛ እኮ አይደለም። አንተ ያልተረዳኸኝ ነገር ምንድነው መሰለህ? እስኪ ያልተረዳውሽን ነገር እስኪ አስረጂኝ። ለማንኛውም እስኪ አስረጂኝ ልረዳሽ። እኔ እኮ አሁን እንድታለቅሽ እኮ አይደለም የምናገርሽ፣ ግን ያልሆነ ነገር ነው የምታስቢው ሐሳብ በሙሉ ማለት ነው። ልትረዱኝ እኮ አይደለም። እናንተ ሁለታችሁም የራሳችሁን ስሜት ለማዳመጥ ነው እየሞከራችሁ ያላችሁ። እስኪ እሺ ስሜትሽን ገልጸሽ ንገሪኝ እስኪ ልረዳሽ። ምን መሰለህ እኔ ታዲን የማውቀው ዛሬ ወይም ትናንትና አይደለም። ገባካ? እኔ የማውቀው በፊት ኦልሞስት ወደ 2 አመት 3 አመት አካባቢ ሆኖኛል። እሺ ከመጀመሪያው ፍቅረኛ ስንት አመት ሆኖታል? እኔ ምን አውቃለሁ? 4 አመት ከምናምን። እኔ አላውቅም እሱ። እና ታዲያ አንቺ እኮ ነሽ መተሽ የተደረብሽው። ሲጀመር እኮ አሁን አንድ ላይ እንዳልሆነ ሁሉንም ነገር እኮ አውቃለሁ። ኧረ በእናትሽ የተሳሳተ ሐሳብ ነው እያሰብሽው ያለሽው ነገር ሁሉ የተሳሳተ ነገር ነው። ሲጀምር ደግሞ እንደዚህ አይነት ነገር ካንቺ አይጠበቅም። ምን ማለት ነው? እኔ ሰው አይደለሁም እንዴ?
ኧረ በእናትሽ እባክሽን የትም ብትሆን አንተም ብትሆን መጀመሪያ ለእህቴ እየተቆረቆርኩ ነበረ። አሁን ደግሞ በሱ ቦታ ሆኜ ሳስበው ታዲን እየወጋንኩ ነው ያለሁት። ግን አንቺ የምትሰሪው ነገር ምንም ጭንቅላትሽ ማገናዘብ መስራት አቁሟል። በቃ ጭንቅላትሽ ሁሉ ነገር አይደለሽም። እንዴት ነው የምታስቢው? ተረጋግተሽ አስቢ። ጀመር እናንተ ሁላችሁም እኔን ለመረዳት አይደለም። ወዴት እየሄድሽ ነው? ምን ማለት ነው? እንዳታደርጊው እንዴ! ይዊ እንዳትጠጋኝ። ኧረ እባክሽ እንደሱ አይደለም። እንዳትጠጋኝ። እንደሱ አይደለም። አልፈልግም። እንደሱ አይደለም። ምንም ነገር አልፈልግም። እንዳትጠጋኝ። እንደሱ አይደለም። እንዳትጠጋኝ። ታዲያ ምደውልለታለሁ። አልፈልግም። እባክሽ እንደሱ አይደለም። ይዊ እመታለሁ። እንዳትጠጋኝ። ኧረ ስርዓት ይኑርሽ። እንዳትጠጋኝ እባክሽን። እግዚአብሔር እንዳትጠጋኝ። እመታለሁ። ወይኔ በመድኃኒዓለም ምን ማድረግ ነው የሚሻለው? እንዳትጠጋኝ። አልፈልግም። እንዳትጠጋኝ። ይዊ ወይኔ ምንድነው እሺ የሚሻለው? እንዳትጠጋኝ። ምንም አልፈልግም። እስኪ ተረጋግተሽ አስቢ። ይዊ እንዳትጠጋኝ። እረፍ። ዞር በልኝ። ወደዛ ሂድ። ኧረ ሆስፒታል እንሂድ። አልፈልግም። ያደረግሽው ነገር መጥፎ ነገር እኮ ነው። ለዛውም በረኪና እያየሽው ነው። እንዳትጠጋኝ። ይሄ ፌር አይደለም። ወይኔ ኧረ የሰው ያለ ኧረ ይዊ ወይኔ ኧረ የሰው ያለ እርዱን ወይኔ እንዴት ባርጋል ወይኔ ይዊ ወይኔ አንሳው እናት ሌላ ወይ ዮባ በእናትህ ቶሎ ብለህ ድረስ። ይዊ መርዝ ጠጥታለች። ቶሎ በል ግሪን ውስጥ ነን ያለ ነው። አፍጥነው ባጃጅ ይዘና አፍጥነው ቶሎ በል ጊዜ የለም። አይዞሽ ይዊ አፍጥነው ዮባ አፍጥነው አይዞሽ
ዶክተር